በአርሰናልና በማንቸስተር ሲቲ መካከል የሚደረገውን እጅግ ተጠባቂ የካራቦ ካፕ ጨዋታ የሚመሩት ዳኛ ታውቀዋል። በአርሰናል በኩል ደግሞ ስለተጎዱ ተጫዋቾች ወሳኝ መረጃ ወጥቷል። በተለይ በርካቶቻችሁ መረጃዎቹን እንዳደርሳችሁ ስትጠይቁኝ ነበር። ስለ ጁሪየን ቲምበርና ስለ ማርቲን ኦዴጋርድ ማለት ነው። ስለ ሁለቱም የጉዳት መረጃ ታማኝ የሚባሉ የመረጃ ምንጮች አጋርተዋል። አሰልጣኝ ፔፕ ጋርዲዮላ ስለ እሁዱ ጨዋታ ወሳኝ ንግግር አድርገዋል። ምን አሉ ስለ አርሰናልና ስለ እሁዱ ጨዋታ የሚለውን ጨምሮ እንደዚሁም ደግሞ በአርሰናል ቤት ስለ ጁሊያን አልቫሬዝ ጭምር እየተነሳ የሚገኘው ነገር ምንድን ነው የሚለውን የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ እንደተለመደው በአማረ መልኩ የማደርስ ይሆናል። እንግዲህ ከእናንተ የሚጠበቀው ብዙዎቻችሁ ቪዲዮን ትመለከታላችሁ፣ ነገር ግን ላይክ እያደረጋችሁ አይደለም። ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ላይክ አድርጋችሁ ስትጀምሩ ለበርካቶች እንዲደርስ ራሱ ዩቲዩብ ስለሚያደርገው ከእናንተ የሚጠበቀው ላይክ አድርጎ መጀመር ብቻ ነው። ስለዚህ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ ማለት ነው። በቀጥታ ወደ መረጃዎቹ እናልፋለን። ወደ መረጃዎቹ ስናልፍ እንግዲህ አሰልጣኝ ፔፕ ጋርዲዮላ ከተናገሩት ንግግር እንጀምርና በአርሰናልና በማንቸስተር ሲቲ በኩል እነማን አይሰለፉም፣ እነማን በጉዳት ላይ ይገኛሉ፣ እነማንስ ከጉዳት ተመለሱ የሚለውን አንስተን ወደ ሌሎቹ መረጃዎች የምናልፍ ይሆናል ማለት ነው። አሰልጣኝ ፔፕ ጋርዲዮላ እንግዲህ ዘንድሮ በጣም ከባድ ዓመት እያሳለፉ እንደሆነም ይታወቃል። ዘንድሮ ብቻ ሳይሆን ካለፈው ዓመት ጀምሮ በሲቲ ቤት ከባድ ዓመት ነው እያሳለፉ የሚገኘው። ባለፈው ዓመት ሶስተኛ ደረጃን ይዘው ሲያጠናቅቁም እንግዲህ አርሰናልና ሊቨርፑል በልጠዋቸው ከዋንጫው ፉክክር አረቀዋቸው እንዳለፉም የሚታወስ ነው። የኤፍኤ ካፕ ዋንጫንም ሊበሉ ከጫፍ ደርሰው ፍጻሜ ላይ በክሪስታል ፓላስ በአርሰናሉ በአሁኑ የአርሰናል ተጫዋች ኤብሪቼ ኢዜ ጎል ተሸንፈው ዋንጫ እንዳጡ የሚታወስ ነው። ስለዚህ ዘንድሮ ቢያንስ አንድ ዋንጫ ማሳካት ይፈልጋሉ። አሁን ደግሞ በእጃቸው ያለው ዋንጫ የእሁዱ የካራቦ ካፕ ዋንጫ ነው። ምክንያቱም ከሻምፒዮንስ ሊግ ተሰናብተዋል በጊዜ 16 ውስጥ ገብተው በሪያል ማድሪድ 5-1 በሆነ ውጤት ነው ተሸንፈው የተባረሩት። በመቀጠል በፕሪሚየር ሊጉም ከአርሰናል በ9 ነጥብ አንሰው ነው የሚገኙት። ስለዚህ ፕሪሚየር ሊጉን ለመብላትም በጣም ከባድ ነው። ካሁን በኋላ አርሰናል ይህንን የ9 ነጥብ ርቀት አሳልፎ ይሰጣል ተብሎ በጭራሽ ነው የማይጠበቀው። በኤፍኤ ካፕም ደግሞ የገጠማቸው ተጋጣሚ ሊቨርፑል ነው። ከባድ ተጋጣሚ ነው። ስለዚህ እንደዚህ አይነት ጉዳዮች ስላሉባቸው አሁን ላይ እጃቸው ላይ ያለው ፍጻሜ የደረሱበት የካራቦ ካፕ ዋንጫ ስለሆነ ለዚህ ጨዋታ ትልቅ ግምት ሰጥተው ምናልባትም የውድድር ዓመት ትልቁ ኃይላቸውን በዚህ ጨዋታ ላይ ያፈሳሉ ተብሎ ነው የሚጠበቀው ፔፕ ጋርዲዮላ። ታዲያ ስለ እሁዱ ጨዋታና ስለ አርሰናል ሲናገሩ ምናሉ? የእሁዱ ጨዋታ እጅግ በጣም የምጠብቀው ጨዋታ ነው። ይህንን ዋንጫ ማሳካት ፈልጋለሁ። ወደ ማንቸስተር ሲቲ ቤት ስመጣ መጀመሪያ ያሳካሁት ዋንጫ ይሄ ነው ሲሉ ተናግረዋል። እንደምታስታውሱት ፔፕ ጋርዲዮላ ወደ ሲቲ ቤት ሲመጡ ለመጀመሪያ ጊዜ ያሳኩት ዋንጫ የካራቦ ካፕ ዋንጫ እንደሆነ ይታወቃል። ይህንን ሲያሳኩም እንግዲህ በጣም በሚያስገርም ሁኔታ አርሰናልን በማሸነፍ ነው ዋንጫውን የወሰዱት። አርሰናል ከማንቸስተር ሲቲ ነበር ለካራቦ ካፕ የደረሱት። ታዲያ አርሰናልን 3-0 በማሸነፍ ነው የካራቦ ካፕ ዋንጫ የመጀመሪያ ዋንጫቸውን በሲቲ ቤት ማሳካት የቻሉት። የዛን ጊዜ ደግሞ አሰልጣኝ ሚኬል አርቴታ የፔፕ ምክትል እንደነበረም እናስታውሳለን። ታዲያ ፔፕ በንግግራቸው ሲቀጥሉ ምናሉ? እሁድ ዕለት የወቅቱን የእንግሊዝ ብሎም የዓለማችንን ምርጥ ቡድን እንገጥማለን። ጨዋታው ከባድ እንደሆነ ብናውቅም እኛም ምርጥ መሆናችንን ለማሳየት ግን ተዘጋጅተናል። ምንም ጥርጥር የለውም። አርሰናል በአሁኑ ሰዓት የዓለማችን ምርጥ ቡድን ነው። ነገር ግን እነሱን ማሸነፍ የሚያስችል አቅም አለን ብዬ አስባለሁ። ለጨዋታው ዝግጁ ነኝ ሲሉ አሰልጣኝ ፔፕ ጋርዲዮላ ለአርሰናል ክብር እንዳላቸውና አርሰናል ምርጡ ቡድን እንደሆነ ከተናገሩ በኋላ ነገር ግን ለማሸነፍ ያላቸውን ሁሉ ለመስጠት ወደ ሜዳ እንደሚገቡ ተናግረዋል። በሲቲ በኩል እንግዲህ ሁለት በጣም ጥሩ ያልሆነ ዜና አለ። ይህ ዜና ምንድነው? አንደኛ የማርክ ጉሂ በዚህ ጨዋታ ላይ መሰለፍ አለመቻል ነው። እንደምታውቁት ከፓላስ ወደ ሲቲ ቤት ከመጣ በኋላ በጣም ድንቅ ጊዜ እያሳለፈ የሚገኘው ማርክ ጉሂ በእሁዱ ጨዋታ መሰለፍ አይችልም። ምክንያቱም በካራቦ ካፕ ሕግ እንግዲህ አንድ ቡድን የግማሽ ፍጻሜ ገብቶ የመጀመሪያ ጨዋታውን ካደረገ በኋላ የሚፈርም የትኛውም ተጫዋች በካራቦ ካፕ ላይ ማገልገል አይችልም። ሲቲ ደግሞ ግማሽ ፍጻሜ ገብቶ የመጀመሪያ ጨዋታውን ካደረገ በኋላ ነበረ ማርክ ጉሂን ያስፈረሙ። ስለዚህ ለዚህ ጨዋታ መጫወት አይችልም።
ሌላኛው ደግሞ የተከላካይ ስፍራ ተጫዋቻቸው ቫርዲዮል እንግዲህ ለዚህ ጨዋታ ይደርሳል ተብሎ ተጠብቆ ነበር። ነገር ግን ቫርዲዮል ለዚህ ጨዋታ መድረስ አልቻለም። ስለዚህ በእሁዱ ጨዋታ አሰልጣኝ ፔፕ ጋርዲዮላ የተከላካይ ስፍራቸው በተወሰነ መልኩ ሊሳሳ እንደሚችል ነው የሚጠበቀው። ነገር ግን ኮቫኪች ደግሞ ለዚህ ጨዋታ እንደደረሰ የሚወጡ መረጃዎች ያሳያሉ። ወደ አርሰናል መረጃዎች ስወስዳችሁ በተለይ የማርቲን ኦዴጋርድ እና የጁሪየን ቲምበር ጉዳይ ብዙዎቻችሁን አሳስቧችሁ እንደነበረ ግልጽ ነው። በተደጋጋሚም በምሰራቸው ዘገባዎች ላይ ስትጠይቁ የነበረ እጅግ አስደሳች በሆነ መረጃ እንግዲህ ኦዴጋርድም ጁሪየን ቲምበርም ለእሁዱ ጨዋታ ዝግጁ እንደሆኑ ለአርሰናል ቅርብ የሆኑ የመረጃ ምንጮች እያወጡ ነው የሚገኙት። እንደምታውቁት ማርቲን ኦዴጋርድ ለሲቲው ጨዋታ ለመድረስ ሲል ነው በጣም ጠንክሮ እየሰራ የሚገኘውና አርቴታም ለእሁዱ ጨዋታ እንዲዘጋጅ በሚል በዋንጫ ጨዋታ ላይ ቢያንስ የተወሰነ ተሳትፎ እንዲያደርግ በሚል ነው ጨዋታዎች ላይ ሪስክ ላለመውሰድ ሲያሳርፉት እንደነበረ እየተነገረ የሚገኘው ማለት ነው። ስለዚህ ማርቲን ኦዴጋርድ በእሁዱ ጨዋታ ቋሚ ሆኖ ይጀምራል ተብሎ አይጠበቅም። ነገር ግን በተቀያሪ ወንበር ላይ ተቀምጦ ይጀምራል ተብሎ ይጠበቃል። በተለይ ኤብሪቼዜ በጣም በምርጥ ብቃት ላይ መገኘቱ ኦዴጋርድ ሙሉ በሙሉ ቢያገግም እንኳን በጨዋታው ላይ ቋሚ ሆኖ የመጀመር እድሉ በጣም ጠባብ እንደሆነ እየተነገረ ነው የሚገኘው። ምክንያቱም ኤዜ ባለፉት ጨዋታዎች ወደ ቋሚነት ከተመለሰ በኋላ አርሰናል በተከታታይ ሽንፈት የሚባል ነገር አላስተናገደም። ባለፉት 5 ጨዋታዎች ጭምር አንዱን ብቻ አቻ ሲወጣ 4ቱን ድል ማድረግ ችሏል። ስለዚህ የኢብሪቼዜ ሜዳ ላይ መኖር ለአርሰናሎች ከፍተኛ ጥቅም እየሰጠ ነው የሚገኘው። አጥቂዎች ማግባት ሲያቅታቸው ራሱ ኤዜ ግብ ያስቆጥራል፣ እድሎችን ይፈጥራል። አሁን ደግሞ በመከላከሉ ይታማ ነበር። ነገር ግን መከላከልም መጀመሩ አርቴታ ለኢዜ ቅድሚያ እንዲሰጡ ያደርጋቸዋል ተብሎ ይጠበቃል። ነገር ግን ኦዴጋርድ በእሁዱ ጨዋታ በተቀያሪ ወንበር ላይ እንመለከተዋለን ተብሎ ነው የሚጠበቀው። ጁሪየን ቲምበር ለእሁዱ ጨዋታ ዝግጁ እንደሆነ ተሰምቷል። በተለይ የጁሪየን ቲምበር መመለስ ጥያቄ የሌለውና ለአርሰናሎች በጣም አስፈላጊ ጉዳይ እንደሆነ መናገር ይቻላል። ምክንያቱም እንደምታውቁት በአርሰናል ቤት በጣም ምርጡ ተከላካይ ከነ ዊሊያም ሳሊባና ከነ ማጋሌሽ ጋር ማለት ነው ጁሪየን ቲምበር እንደሆነ ይታወቃል። በተለይ የአርሰናል የተከላካይ ስፍራ በጁሪየን ቲምበር፣ በማጋሌሽ፣ በሳሊባና በፔሮ ሂንካፔ እየተመራ በጣም ድንቅ ቀናቶችንና ጨዋታዎችን አሳልፏል። ባለፉት ጥቂት ጨዋታዎች ማለት ነው። በተለይ በነ ቼልሲ፣ በነ ቶትንሃም ጨዋታ፣ በብራይተኑም ጨዋታ ጭምር የምታስታውሱ ከሆነ ይህ ጥምረት በጣም አስደናቂ ነበረ። ስለዚህ የቲምበር መመለስ ለአርሰናሎች በጥብቅ የሚፈልጉት ጉዳይ ነው። ጁሪየን ቲምበር በእሁዱ ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። በተለይ በእንደዚህ አይነት የዋንጫ ጨዋታዎች ላይ ቤን ዋይትንም ክርስቲያን ሞስኬራንም አሰልፎ ማጫወት በጣም ሪስክ ያለው በመሆኑ የጁሪየን ቲምበር መመለስ ምናልባትም ለመድፈኞቹ ወሳኝ መረጃ ይሆናል ተብሎ ይጠበቃል። ስለዚህ ጁሪየን ቲምበር በእሁዱ ጨዋታ ቋሚ ሆኖ የመጀመር እድሉ ከፍተኛ እንደሆነ እየተነገረ ነው የሚገኘው። የእሁዱን ጨዋታ በነገራችን ላይ የሚመሩት ዳኛ ታውቀዋል። ይህ እንግዲህ በዌምብሌ የሚደረገውን የፍጻሜ ጨዋታ በዋና ዳኝነት ፒተር ባንክስ ይመሩታል። እዚህ ፎቶ ላይ ያስቀመጥኩላችሁ ዳኛ ማለት ነው። እንግዲህ በዚሁ በተያያዘ መረጃ ስለ ጁሊያን አልቫሬዝ አንዳንድ ጉዳዮችን ላንሳ። ጁሊያን አልቫሬዝ እንደምታውቁት እንግዲህ በአርሰናልና በባርሴሎና በጣም በጥብቅ የሚፈለግ ተጫዋች ነው። ተጫዋቹ እስካሁን ድረስ መዳረሻውን አልወሰነም። ነገር ግን ብዙዎች ጁሊያን አልቫሬዝ ለባርሴሎና መጫወት ይፈልጋል እያሉ ይገኛሉ። ነገር ግን አትሌቲኮ ማድሪድ ከቶትንሃም ጋር ባደረጉት የፕሪሚየር ሊግ ጨዋታ ላይ የአርሰናል ስካውቶች ወይም የአርሰናል መልማዮች በጨዋታው ላይ ተገኝተው ጁሊያን አልቫሬዝን ሲከታተሉ እንደነበረ ተረጋግጧል። አንድሬ ቤርታና አርቴታም በክረምቱ የመጀመሪያ ትልቁ እቅዳቸው ይህንን አጥቂ ወደ ኤምሬትስ ስቴዲየም ማምጣት ነው። በተለይ አርሰናል ፕሪሚየር ሊጉንና ሻምፒዮንስ ሊግ ወይም ደግሞ ሌሎች ዋንጫዎችን በማሳካት ትልቅ የውድድር ዓመት ማሳለፍ የሚችል ከሆነ የበርካታ ተጫዋቾችን ቀልብ መግዛት የሚችልበት እድል አለ። ስለዚህ አርሰናል ዋንጫዎችን አሳክቶ ጁሊያን አልቫሬዝን ቢጠይቅ ጁሊያን አልቫሬዝ ለአርሰናል እምቢ ይላል ተብሎ አይጠበቅም። በተለይ ደግሞ ባርሴሎና ከፋይናንስ ጋር በተያያዘ በርካታ ችግሮች ስላሉበት አርሰናል ከባርሴሎና በተሻለ ገንዘቦችን አቅርቦ ጁሊያን አልቫሬዝን የግሉ ማድረግ ይችላል። ለዛ ነው በቶትናሙ ጨዋታ ላይ የአርሰናል ስካውቶች ተገኝተው ጁሊያን አልቫሬዝን ለመመልመል ሲከታተሉት እንደነበረም ተረጋግጧል ማለት ነው። የጁሊያን አልቫሬዝ ስም እንግዲህ በአርሰናል የቀጣይ ክረምት የዝውውር ዝርዝር ላይ ከነ ሳንድሮ ቶናሊ ጋር ከነ ራፋኤል ሊያኦ ጋር እንደዚሁም ደግሞ ከነ ጎርደን ጋር በግንባር ቀደምነት የተያዘ ስም እንደሆነ ተረጋግጧል።
በዚሁ የእሁዱን ጨዋታ የአርሰናል ግምታዊ አሰላለፍን እናንሳ። በእርግጥ አሰልጣኝ ሚኬል አርቴታ ዛሬ ወደ ምሽት 11 ሰዓት ወይ 12 ሰዓት አካባቢ መግለጫቸውን ይሰጣሉ። በነገው የጠዋቱ መረጃ ላይ የእሳቸውንና የፔፕ ጋርዲዮላን መግለጫ ወደ እናንተ አደርሳለሁ። የዛኔ እሳቸው ከሚሉት አንጻር ስለ ጁሪየን ቲምበር ስለነ ኦዴጋርድ እንደዚሁም ስለ ሌሎች ተጫዋቾች የሚያነሱትን ጉዳት አዲስ አለ የለም የሚለውን ካነሱ በኋላ ዋናውን ላይንአፕ በነገው ጨዋታ እንመለከታለን። ለአሁን ግን አርሰናል በእሁዱ ጨዋታ ይዞት ይገባል ተብሎ የሚጠበቀው በግብ ጠባቂነት እንግዲህ ኬፓ አሪዛባላንጋ እስካሁን ድረስ አርሰናልን ይዞ ቢመጣም በእሁዱ ጨዋታ ግን አርቴታ ይህን አይነት ሪስክ ይወስዳሉ ተብሎ አይጠበቅም። ስለዚህ በምርጥ አቋሙ ላይ የሚገኘው ዴቪድ ራያ በእሁዱ ጨዋታ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። በተከላካይ ስፍራ ስንመለከት እንግዲህ ጋብሪኤል ማጋሌሽና ዊሊያም ሳሊባ የአርሰናልን የመሃል መከላከል ይመሩታል ተብሎ ሲጠበቅ ፔይሮ ሂንካፔና ጁሪየን ቲምበር የመስመር መከላከሉን ይዛሉ ተብሎ ሲጠበቅ ምናልባትም ግን ጁሪየን ቲምበር ለጨዋታው ዝግጁ መሆን የማይችል ከሆነ በዚህ ስፍራ ላይ ቤን ዋይትን ይጠቀማሉ ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታ ወደ መሃል ሜዳ ስንሄድ እንግዲህ መሃል ሜዳ ላይ በጣም ወሳኙ የአርሰናል የተለመደው የመሃል ክፍል ይቀጥላል ተብሎ ሲጠበቅ የማርቲን ዙሜንዲ የዴክላን ራይስ እና የኢብሪቼ ኢዜ ጥምረት ይቀጥላል ተብሎ ነው የሚጠበቀው። መሃል ሜዳ ላይ ወደፊት ስናመራ ደግሞ የአርሰናል የፊት ለፊት መስመር በቡካዮ ሳካ እንደዚሁም ደግሞ በቪክተር ዮኮሬሽ እና በሊያንድሮ ትሮሳርድ ይመራል ተብሎ ይጠበቃል። እዚህ ጋር ብዙዎች የተለያዩ ሀሳቦችን እያነሱ ነው። በእርግጥ ሊያንድሮ ትሮሳርድ ከጉዳት መጥቶ በባየር ሊቨርኩሰኑ ጨዋታ ላይ ተጫውቷል። ያን ያህል ክፉ የሚባል ቀን አይደለም ያሳለፈው። ከጉዳት እንደተመለሰ ተጫዋች ጥሩ ቀን ማሳለፍ ችሏል። ነገር ግን ቡካዮ ሳካና ኖኒ ማዱኬን በአንድ ጨዋታ ልክ እንደ ኤቨርተኑ ጨዋታ አርቴታ አጣምሮ ቢጠቀሙ የሲቲን የተከላካይ ክፍተት መጠቀም ይቻላል በሚል ብዙዎች ከትሮሳርድ ይልቅ ማዱኬና ሳካ መስመሩን እየመሩ ከቪክተር ዮኮሬሽ ጋር እንዲገቡ ጥያቄ እያቀረቡ ነው የሚገኙት። አርቴታ ምን ያደርጋሉ የሚለው እንግዲህ በጉጉት የሚጠበቅ ነው። ቡካዮ ሳካ እንደሚገባ ግልጽ ነው። ነገር ግን በማርቲኔሊ በኩል ማን ይሰለፋል የሚለው ነው አሳሳቢው። ማርቲኔሊ፣ ትሮሳርድ ወይስ ኖኒ ማዱኬ የሚለው በጉጉት የሚጠበቅ ጉዳይ ሲሆን የቪክተር ዮኮሬሽ ቋሚ ሆኖ መጀመር ግን በብዙዎች ዘንድ እየተነገረ ነው የሚገኘው። ከሃቨርት ቋሚ ሆኖ ሊጀምር ይችላሉ። አንዳንዶች ከሃቨርት በዋንጫ ጨዋታዎች ላይ ልምድ ስላለው ምናልባትም አርቴታ ሪስክ ሊወስዱ ይችላሉ እያሉ ቢገኝም ቪክተር ዮኮሬሽ ግን በምርጥ አቋሙ ላይ ይገኛል። እንደዚሁም ደግሞ የማንቸስተር ሲቲ ተከላካዮችን በደንብ አድርጎ ለመያዝና እየወጡ እንዳያጠቁ ለማድረግ ቪክተር ዮኮሬሽ ላይ ትኩረት እንዲያደርጉ አርቴታ ዮኮሬሽን በቋሚ አሰላለፍ ላይ ይጠቀማሉ ተብሎ ነው የሚጠበቀው። እንግዲህ አሁን ላይ የወጡ ባሉ መረጃዎች የአርሰናል ላይንአፕ ይህንን ይመስላል ተብሎ የሚጠበቅ ሲሆን ነገር ግን አርቴታ መግለጫ ይሰጣሉ ዛሬ ምሽት። በመግለጫቸው ስለ ጉዳት ስለሚያነሱ ማን ይኖራል ማን አይኖርም በሚለው እንግዲህ ከተረጋገጠ በኋላ የአርሰናል ላይንአፕ የሚወጣ ይሆናል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ስለ ጁሪየን ቲምበር እና ስለ ማርቲን ኦዴጋርድ አነሳን። ፔፕ ጋርዲዮላ ስለ እሁዱ ጨዋታ የተናገሩትን ጉዳይ እንደዚሁም ደግሞ በአርሰናል መልበሻ ክፍል ውስጥ በከፍተኛ ሁኔታ ይህ ዋንጫ ይፈለጋል። ይህ ዋንጫ ማሳካት ማለት በርካታ ዋንጫዎችን ለማሳካት ስር መሰረት እንደመጣል ነው። በተለይ ይህንን ዋንጫ አርሰናል የሚያሳካ ከሆነ ከፍተኛ የሆነ በራስ መተማመን የሚጨምርለት ነው የሚሆነው። ፕሪሚየር ሊጉን በ9 ነጥብ ይመራል። ስለዚህ ይህንን ዋንጫ ሲያሳካ አንደኛ ማንቸስተር ሲቲን ኢትሃድ ድረስ ሄዶ ማሸነፍ እንደሚችል መድፈኞቹ ያምናሉ። እንደዚሁም በሻምፒዮንስ ሊግ በኤፍኤ ካፕም የትኛውንም ርቀት በመጓዝ ዋንጫ ማሳካት እንደሚችሉ እርግጠኛ ስለሚሆኑ ይህንን ዋንጫ ማሸነፍ በጣም ወሳኝ እንደሆነ በአርሰናል መልበሻ ክፍል ውስጥ እየተነሳ ነው የሚገኘው ማለት ነው። በሌላ መረጃና በሌላ ጥንክር ደግሞ በዋናውም ቻናል በዚህኛውም ቻናል ወደ እናንተ የማደርስ ይሆናል። በሁለቱም ቻናል እየገባችሁ መከታተል፣ ላይክ፣ ሼር ማድረግ አትርሱ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ በየዕለቱ መድፈኞቹ አርሰናሎችን የተመለከቱና በስተመጨረሻም የሌሎች ቡድኖችን መረጃዎች ማግኘት ትችላላችሁ። ስለዚህ በየዕለቱ መረጃዎችን ስለቅ እየገባችሁ ቼክ ማድረግ አትርሱ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።